በመቸር ህይወትን ማዳን እንችላለን። ለራሳችን ፈርተናል፣ ለራሳችን ሰግተናል። ግን መስጠት ምን ያክል ፋይዳ እንዳለው ለማሳየት ነው። እንግዲህ የህይወት ሙሉነት የሚረጋገጠው ካለ ቆርሶ በመስጠት ነው። እርግጠኛ ነኝ ኢትዮጵያውያን ለዚህ የሚታክቱ አይደለም። በሀገራችን አባባል ብዙ ጊዜ ምርቃት ሲሰጥ በወጣ ይተካ ነው ይባላል። ይሄ ቀላል ሰላም ነው። ማነው ትባሉት? እኔ መቅደስ፣ እኔ ናፍቆት። እሺ፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። ዓለም ዙሪያ በጉጉት ሲጠበቅ የነበረው የመቄዶንያ የገቢ ማሰባሰብ ፕሮግራም እነሆ ከአሁን ሰዓት ጀምሮ ጀመረ። እንደሚታወቀው ባለፈው ዓመት በሰይፉ ኢቢኤስ ሲተላለፍ የነበረው የመቄዶንያ የገቢ ማሰባሰብ ፕሮግራም ዛሬ በዚህ ሰዓት ከመቄዶንያ አዲሱ ስቱዲዮ በመገኘት ቀጥታ ስርጭቱን እነሆ ጀምረናል። የዘንድሮ ፕሮግራማችን ልዩ የሚያደርገው አዲስ አበባ ውስጥ የሚገኙ ከ1500 በላይ የግል ትምህርት ቤቶች መምህራን እንዲሁም ከ125 በላይ ዩኒቨርሲቲ እና የግል ኮሌጆች ከ33 በላይ ኢንተርናሽናል ትምህርት ቤቶች ገቢ ማሰባሰቢያውን የሚረባረቡበት እንዲሁም መቄዶንያ ተተኪ ትውልድ ከትምህርት ቤቶች የሚያፈራበት ታላቅ ፕሮግራም እነሆ አሁን ጀመረ። ከዚህ በመቀጠል ያለውን ፕሮግራም በግራና በቀኝ መቅዲና ናፍቆት አሉ። ተራ በተራ እየተቀባበልን ይህን ፕሮግራም ከመቄዶንያ ግቢ ውስጥ ከሚገኘው ዋናው ስቱዲዮ በቀጥታ እናስተላልፋለን። እንግዲህ ባሳለፍነው ዓመት በጣም ደስ የሚል መርሃ ግብር ነበረ የተካሄደው በሰይፉ ኦን ኢቢኤስ ዩቲዩብ ቻናል በቀጥታ በጣም በርካታ ኢትዮጵያውያን፣ ኤርትራውያን ከመላው ዓለም ከሀገር ውስጥም ከባህር ማዶ እንግዲህ ከአንድ ብር ጀምሮ ያላቸውን ለመቄዶንያ ሰጥተው ነበረ። በጣም በብዙ ፍቅር ያስተሳሰረን፣ በብዙ አብሮነት ያስተሳሰረን ፕሮግራም ነበረ። ዛሬም እንግዲህ በዚህ ዓመት ደግሞ ዓመቱን ጠብቆ ድጋሚ ስላሰባሰበን እኔ በግሌ በጣም ደስ ብሎኛል። መቄዶንያ ከሚሰራው ስራ አንፃር እውነት ለመናገር እንደዚህ አይነት መርሃ ግብሮች በየዓመቱ መዘጋጀት አለባቸው ብዬ አምናለሁ። ዛሬም ተሰባስበን ስለተገናኘን ደስ ብሎናል። አሁንም እንደ አምናው እንደውም ከዛም በበለጠ በጣም ብዙ ኢትዮጵያውያን እንደምትሳተፉ ያቅማችሁን ፍቅራችሁን ለመቄዶንያ እንደምትለግሱ ባለሙሉ እምነት ነን። እንግዲህ ዛሬ በይፋ በመጀመሪያው ፕሮግራም ላይ ከናንተ ጋርም ስለተገናኘው በጣም ደስ ብሎኛል። በጣም ደስ የሚያሰኝ ነው። እንግዲህ ሁሉም ሰው በጉጉት ሲጠብቀው ነበር። በብዙ ዘርፎች፣ በብዙ ተቋማት፣ ትምህርት ቤቶች፣ ልጆች፣ አዋቂዎች ሁሉም የሚችለውን ለእንግዲህ መቄዶንያን ለመርዳት ሰው መሆን ብቻ በቂ ነው የሚለውን ዓላማ በመደገፍ ሁሉም ተዘጋጅቶ ሲጠብቅ ነበረ። ይህን ዓላማም ለመደገፍ ትልልቅ የመንግስት ኃላፊዎች ጭምር እዚህ ስቱዲዮአችን ተገኝተዋል። እውነት ለመናገር ሁላችንም እንግዲህ የምንሰጠው ትንሽ ነገር ምን ውጤት ላይ ዋለ ብሎ መጠየቁም ከመቄዶንያ ግቢ ከመገኘት በላይ ትልቅ መልስ ይሰጣል ብዬ የማስበው ተቋም የለም። ስንመጣ እንግዲህ በጣም ትልቅ ህንፃ ተገንብቶ ብዙ አሁንም ገና ሳያልቅ አዛውንቶች፣ አዋቂዎች እየኖሩበት ይገኛሉ። ከዚህ በላይ ደግሞ ያስፈልገዋል። እንግዲህ ከአምናው በርትተን 56 ቅርንጫፎች በተለያዩ ክልሎች ውስጥ መቄዶንያ ተከፍቷል። ከ9000 በላይ አረጋውያን፣ የአእምሮ ህሙማን በተለይ በጣም በጽኑ የታመሙ ሰዎች የሚረዱበት ማዕከል ነውና ዛሬ መጋቢት 6 ያገናኘን ደግሞ ከዚህ በላይ አሁንም እርዳታችን የሚያስፈልጋቸው ወገኖቻችን አሉ። ይህንን ዓላማ በመደገፍ እውነት ለመናገር እንግዲህ ኃላፊዎቻችን በእንዲህ አይነት ትልቅ ዓላማ ያለው ፕሮግራም ላይ ሲሳተፉ እንደማየት የሚያስደስት የለም። እዚህ አጠገባችን የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ ተገኝተዋል። ብቻቸውን አይደለም፣ ክቡር ባለቤታቸውን ጭምር ወይዘሮ ጽጌ ኃይሌ ሁኔን ይዘው ተገኝተዋል። የመጋቢት 6ቱን የመቄዶንያን ዩቲዩብ ቻናል መርሃ ግብር ማስጀመሪያን እሳቸውን በመጋበዝ ብንጀምር ደስ ይለኛል አይደል? በጣም
አረፈን ሰላም ነው። እንዴት ነው? ማነው ትባሉት? እኔ መቅደስ። ቹቹ እኔ ናፍቆት። እሺ እንኳን ደህና መጡ። እንኳን ደህና ቆያችሁ። ዘርዝ ኦን ነው ሆት ማይክ ላይ ነን። አዎ እንኳን ደህና መጡ። እንኳን ደህና ቆያችሁ። መቄዶንያን በደንብ አይተው ጎብኝተዋል ብዬ አስባለሁ። ከዚህ በፊትም እንደው ሲጎበኙት ለመጀመሪያ ጊዜ ሲያዩት የተሰማዎትን ስሜት ይንገሩንና እንጀምር። የተሰማኝ ስሜት ሁለት መልክ አለው። በአንድ በኩል ትካዜ፣ በሌላ በኩል ደግሞ ተስፋ። በአንድ በኩል ደግሞ ተስፋ የበለጠ የለመለመ ይሆን ዘንድ የሚደረገውን ስራና ክንዋኔ ተመልክቻለሁ፣ አይቻለሁኝ። ከጠበቅኩት እና ከገመትኩት በላይ ነው። መቼም እንደ ኢትዮጵያዊ ባህላችን መረዳዳትና መደጋገፍ ነው። ነገር ግን ከተደጋፊው ሕዝብ ቁጥር አንጻር የሚቸረው ቁጥርም ቀላል ባይሆንም ግን እንዲህ በተደራጀ ስርዓት ባለው መንገድ አገልግሎት የሚሰጥ ግንባር ቀደም ተቋም ነው ቢባል የመቄዶንያ ድርጅት የተሳሳትኩ አይመስለኝም እና በበኩሌ መገረም አንድ ነገር ሆኖ ነገር ግን የሚሰራው ስራ ምን ያክል ከዓላማውም በላይ ምን ያክል አድካሚ እንደሆነ ተመልክቻለሁ፣ አይቻለሁ። ስለዚህ የመጀመሪያ እይታዬ ይሄን ነው የሚመስለው ለማለት ይቻላል። ደስ የሚያሰኙ ደግሞ እንግዲህ ባለቤቶትን ለመጀመሪያ ጊዜ ይመስለኛል እኔ ያየኋቸው እዚህ አይደል? እና መርዳት፣ ሰውን ማገዝ፣ የሰውን ሀዘንና ችግር ከፊት አይቶ መረዳት ለእናት ለሴት በጣም የቀረበ ነው ብዬ አስባለሁ። በበጎ ዓላማ ላይ ደግሞ ሁለት እንግዲህ ትልቅ የተከበሩ ሰዎች አንድ ላይ እንደማየት የሚያስደስት ነገር የለም እና እንግዲህ ክብርት ምን ተሰማሁት? ወይዘሮ ጽጌ ሲያዩት ሲጎበኙ እንዲመጡ ዛሬ በዋናው መክፈቻ ፕሮግራም ላይ ትልቅ ምክንያት የሆኑት ነገር ምንድን ነው? እንግዲህ ምክንያት ምንድን ነው? የኔ ምክንያት ለመጎብኘት ጉብኝት ላደርግ ነው። የመጀመሪያ ነው ስመጣ እና ለዛ ነው። እንዴት አዩት? ለመጀመሪያ ገና ነው ሊጎበኙ ነው። አሁን ከዚህ ፕሮግራም በኋላ ነው ጉብኝት የሚያካሂዱ። ብዙ ዝግጅት ይጠብቃቸዋል። ውጪ በተለይ መቄዶንያ እናቶች ላይ ትልቅ ትኩረት አድርጎ ነው የሚሰራው። ከእናትም መርዳት ብቻ አይደለም መቄዶንያ ልዩ የሚያደርገው። ክብርት በኋላ እንደው በጉጉት እንድታዩት የምጋብዙት ምንድን ነው፣ እናቶች ብዙ ጊዜ ወልደው አሳድገው ትልቁን የሰውን ልጅን ኃላፊነት የተሸከሙ እናቶች ናቸው። ያንን ኃላፊነት ከተወጡ በኋላ መጨረሻ ላይ በተለያየ መንገድ እንግዲህ ውለታቸውን የሚከፍላቸው አጥተው ጎዳና ላይ ወድቀው የእናት እንባ በጣም ከባድ ነው። እንባቸውን ሲያዘሩ የነበሩ እናቶችን መቄዶንያ በሺዎች የሚቆጠሩ እናቶችን ከጎዳና ላይ ታድጓቸው እንባቸውን አብሶ ማኖር መጦር ብቻ አይደለም ሃይማኖታዊ ፍላጎታቸውን ጭምር አሟልቶ
መቄዶንያ ውስጥ ከሚኖሩ እናቶች ከ90% በላይ የቆረቡ ወይም ደግሞ የሃይማኖታዊ ሙስሊም ከሆኑ ደግሞ የእስልምና ፍላጎታቸው የተሟላላቸው እናቶች ናቸውና እነሱን እንዲያዩ ዛሬ በመምጣቱ በጣም በመቄዶንያ ስም እርሶም ትልቅ ነገር የሚያተርፉበት ጉብኝት ይሆናል ብዬ አስባለሁ። እዚህ ግቢ ውስጥ አንድ ሰው መጀመሪያ ሲመጣ ቢኒያምም ሆነ አብሮት ቢሰሩ የቢኒያም ልጆች ግቢውን ሳትጎበኙ ምንም እንድታረጉ አይፈቅዱላችሁም። በተለያየ አጋጣሚ ከመጣችሁ ግቢውን መጎብኘት ግዴታ ነውና አንዳንዴ የቸኮለ ሰው አረኔ ይቸኩላለሁ አረኔ ስራ አለብኝ ይላል። ግድ የለም ብለው እንቅ አድርገው ግቢውን ያሳዩአችኋል። ካያችሁ ከጎበኛችሁ በኋላ ግን ሙሉ ለሙሉ ስለመቄዶንያ ያላችሁ አመለካከት ነው የሚቀየረው። አብዛኞቹ ከቢኒያም ስር የሚሰሩ ወጣቶች ለመቄዶንያ ጊዜያቸውን የሰጡ ወጣቶች በጉብኝት መተው የቀሩ ናቸውና ከጉብኝት በኋላ ብዙ አዲስ ነገር ይኖራል ብለን እናስባለን። ክቡር ፕሬዝዳንት ባሳለፍነው ዓመትም ይሄው የቀጥታ ስርጭት መርሃ ግብር ሲጀመር መልእክትም ተላልፎ ነበር አስታውሳለሁና እንደው እንደዚህ አይነት ተቋማት በመንግስት መደገፍ አለባቸው ብዬ አምናለሁ። ምክንያቱም በጣም ብዙ ስራ ነው እየተሰራ ያለው በመቄዶንያ ስርና እንደው መንግስት ምን ማድረግ አለበት? ምንስ ለማድረግ ያስባል? መቄዶንያንና እንደ መቄዶንያ ያሉ ደግሞ በጣም ብዙ ተቋማትን ለማስጀመር። ጥያቄውን ከመመለስ በፊት ሁለት ነገሮች ልበል። በኢትዮጵያ ደቡብ ክልል በጋሞ ዞን የተለያዩ ቦታዎች ኢትዮጵያውያን ባልተጠበቀ ሁኔታ ምናልባት ሳያስቡት ዕለት ደራሽ በሆነ ናዳና ጎርፍ ህይወታቸውን አጥተዋል። ለነዚህ ኢትዮጵያውያንና መላው ኢትዮጵያውያን በዚህ አጋጣሚ መጽናናትን እመኛለሁኝ። በዚህ አደጋ ጉዳት የደረሰባቸው ወገኖች ደግሞ ፈጥነው እንዲያገግሙ እንዲድኑ ምኞቴ ነው። ለቤተሰቦችም በሙሉ መጽናናትን እመኛለሁ። ሁለተኛ ምናልባት ሌላ እድል እንደሚኖረኝ ገምታለሁኝ። አቶ ቢኒያም ይህንን ስታስብ ይህንን ስትወጥን ከተግባሩ ይልቅ ከፍ ያለ አክብሮት ያለኝ ስለ ሀሳብህ ነው። አንዳንዴ እንዲህ አይነት ትልልቅ የቸርነት ተግባር የሚፈጽሙ ሰዎች እርግጥ ነው ብዙ ተጠበው ተጨንቀው ተግባራዊ የሚያደርጉት ነው። ምናልባት በፈረንጅ አባባል አንዳንዱ ባለጸጋ ወርቅና ብር ከመላሱ አድርጎ ተወለደ ይባላል። ማለት የተቸረ ነው፣ ሀብት አለው ለማለት ነው። ብዙ ኢትዮጵያኖች ግን ያድል የለንም። ከገጠር ከአርሶ አደር ወይም ከከተማ ከደካማ ቤተሰብ ወጥተን ነው ህይወት በፈቀደልን መንገድ ሀሳባችን በተለመው ልኬታና መጠን ህይወታችንን የምንመራው። እርግጥ ነው አቶ ቢኒያም ያን ያክል ቅድም እንዳልኩት ከባለጠጋ ቤተሰብ የመጣ አይመስለኝም። ነገር ግን ከባለጠጋ በላይ ይሄን ያክል ከፍ ያለ ሀሳብ በማመንጨትህ ከተግባርህ ይልቅ እሱም ትልቅ ዋጋ የሚሰጠው ሆኖ ማሰብህ ግን እደነቃለሁና በዚህ ሁሉ በረከት ከፍ ያለ ምስጋናዬን ላቀርብ እወዳለሁ። እንግዲህ ጥያቄውን ለመመለስ የማህበራዊ አገልግሎት በዋነኛነት የመንግስት ኃላፊነት ነው። ይሄ በተለይ ከማህበራዊ ስርዓት ጋር ከህዝብ ጋር ቅርርብ ያላቸው መንግስታት በአብዛኛውን ከሶሻል ዴሞክራሲ ጋር የተያያዙ ማህበረሰባት
በአብዛኛውን ለማህበራዊ አገልግሎቶች ደካሞችን በመጦር ደረጃ በማሳከም ደረጃ ላቅ ያለ በጀታቸውን ይመድባሉ። እኛም በአብዛኛውን የምንከተለው ይህንን መንገድ ነው። ምናልባት የጠነነ ገበያ መር ባላቸው እና ያንን ስርዓት በሚከተሉ ግን ምንም እንኳን የሶሻል ሴኩሪቲ ስርዓት ቢኖራቸውም አብዛኛውን ግን ስራው የሚያከናውኑት በበጎ አድራጎት ድርጅቶች ነው። ስለዚህ የመንግስት ኃላፊነት በሶሻል ፖሊሲው ላይ የተቀመጠ ነው። አብዛኛውን እንግዲህ በሴፍቲ ኔት ፕሮግራም በብዙ ሚሊዮን እና በጣም የምንደነቅባቸው ሰዎች ዛሬ መቄዶንያን ሲረዱም የነበሩ ሰዎች ዛሬ ተረጂ ሆነው አግኝተናቸዋልና ማናችንም እዚህ ስላለ መምጣታችን እርግጠኛ አይደለንም። እና እንግዲህ አሁን ለሚሰራው ቀጣይ ፕሮጀክት እንደ ግለሰብ እርሶ እንግዲህ ምን ቢደረግ የተሻለ ዘለቂታዊ መፍትሄ እንደ ህዝብም ደግሞ ቀድሞ መስራቱ ላይ ብዙ መጠንቀቅ አለብን ብዬ አስባለሁ። ቀድመን ከመውደቅ ቀድመን ብዙ ነገሮችን መስራት እንደ ሀገር ይገባናል። ምን መሆን አለበት? እዚህ ከመጣን በኋላ እነ ዶክተር ቢኒያም አሉልን፣ ህዝብም አብሮን አለ። ሳንመጣ ምን እናድርግ ብለን አስባለሁ። እንግዲህ በተለይ በሽግግር ላይ ያሉ ሀገራት አብዛኞቹ እንግዲህ ከድህነት አረንቋ ለመውጣት መታገል አይደለም በዋነኝነት የማህበረሰባቸው ህይወት የሚለወጠው በስራ ነው። ስራን መፍጠር ደግሞ ቁም ነገር። አሁን ይሄንን ለማድረግ ደግሞ ራዕይ ያለው ሊደርሺፕ ወይም አመራር፣ ራዕይ ያለው ሐሳብ፣ መለወጥ መቻልን መርህ ያደረገ እንደሚቻል የሚያመነ ሊደርሺፕ በሚኖርበት ጊዜ እንዲህ አይነት እጣ ፋንታ ባልተጠበቀም ሁኔታ ሊያጋጥማቸው የሚችሉ ሰዎች አስቀድሞ መታደግ ይቻላል። እንግዲህ እንደ ግለሰብ ካየነው አንድ ነገር ነው። ግለሰብ ያልተመቸ ወይም ደግሞ እንቅፋት ያጋጠማቸው ኑሮ ፊቱን የዞረባቸው የተንገላቱ እሱን ማየት ይቻላል። እንደ መንግስት ሲታይ ግን በአብዛኛው እንግዲህ እንደ ማህበረሰብ ነው የሚታየው። ቁልፉ ድህነትን መታገል ነው። ድህነትን ለመታገል ደግሞ አብዛኛውን ህዝብ ደግሞ ከዛ አረንቋ ማውጣት የሚቻለውም ደግሞ በትክክለኛ ፖሊሲና አግባብ ይመስለኛል። ፖለቲካዊ እንዳይመስል ይህ አባባል እውነት ስለሆነ ነው እንዲያ የምናገረው። ብዙ ሀገሮች ተዘዋውረን ተመልክተናል፣ አይተናል። ቅድም እንዳልኩት በሶሻል ዴሞክራሲ መርህ ላይ የሚጓዙ አብዛኞቹን ከበጎ አድራጎት ወይም ከሶሻል ሴኩሪቲ ጋር የተያያዘ አጽንኦት ስለሚሰጡ ሰው ወድቆ አይወድቅም። አንዳንዶቹ ደግሞ ለዛ ካፒታል ወይም ገበያ ወይም ሀብት ማረም ማስተካከል ይችላል ብለው የሚያስቡ ደግሞ የሚሾልክባቸው የማህበረሰብ ክፍል ደግሞ አያሌ። ሎስ አንጀለስ ብዙ ዓመት ኖረናል። በስራ ምክንያት የመንግስት ሰራተኛ ነው። እኔ አሁን ከሚያንጸባርቀው የሆሊውድ ጎዳና እኒህ የምናደንቃቸው ሳናውቃቸው ማለት ነው፣ በአካል ሳንገናኛቸው የምናውቃቸው የፊልም ተዋናያን እንደ ጽብ ድንቅ የሚመለከቱት እና ስማቸው የሚጻፍበት እንደ ሆሊውድ ቡልቫርድ ያን አይቶ ሮዲዮ ቡልቫርድ ያን አይቶ የተደነቀ የተጠበበ ትንሽ ማይል ወደ ታች ደግሞ ስኪድሮ የሚባል ቦታ አለ። ከቪየትናም ጦርነት በኋላ የተጀመረ ነው።
እዛ ያለ ነዳያን፣ እዛ ያለ ተጎጂ አሁንማ ብሶበታል። እዛ ያለ የተለያየ እጽ ዋና ከተማ ነው እየገነባ ነው ያለው። ይሄ ብቻ በዚህ ሳይወሰን በሌሎቹ ባይ ዘ ወይ ይሄ እንግዲህ ከመስራት ጋር የተያያዘውን ነው። ያንዳንዱ አመራር ያንዳንዱ መሪ በተሰጠው ጊዜ ልኬታ ድረስ ለውጥ ተስፋ መቁረጥ ተስፋ ማጣት ሲሸነፍ አይቻለሁ። ድል ሲደረግ ተመልክቻለሁ። በአኳያው ደግሞ ህይወት የሚለመልምበት ቦታ ነው። ይህንን አስተዋያለሁ። ነገ ምን እንደሚሆኑ የተጨነቁ የተጠበቡ የተቸገሩ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ወጣቶች ቅድም እንዳላችሁት ትልልቅ ቦታ ደርሰው የነበሩ ግለሰቦች ተስፋቸው ለምልሟል። ስለዚህ ከስጦታዎች በላይ ደግሞ ተስፋን መዝራትና ተስፋ የቆረጠን ሰው ይህ የህይወት ኑሮና ሩህ የለመለመ መሆኑን ማሳየት ነው። ስለዚህ መቄዶንያ አንዱ በዚህ አንጻር ትልቅ አብነት ይመስለኛል እና ብንደግፈው ለራሳችን በረከት ነው፣ ለራሳችን ጸጋ ነው ለማለት ነው። ሌላው መቼም ባለፈው ዓመት በስፋት ጎብኝቻለሁ። አሁን ጥቂት ነው። ባለፈው ዓመት ባየሁበት ጊዜ በሞትና በህይወት መካከል ያለው ቀጭን ገመድ እጅግ ስስ እንደሆነ ተመልክቻለሁ። ከሞት አፋፍ ላይ የነበሩ ሰዎችን ፊት ይበላል፣ ቅስም ይሰብራል። በቀጣይ እንገናኛለን። ሱቅ ሰጥተናል ለጨረታ እንዲሆን ላይቀው ለከተማ ይሄን አሰውት አንጻር ብቻ የሚያይ ከሆነ ሰው ፈርዶበታል ማለት ነው። አለማሰብ ስለተመለከትኩ ነው። ለተቸገሩ መድረስ ለወገን የነበሩ ሰዎችን በየተለያዩ ቦታዎች ዞሮ በወሳንሳ በቃሬዛ አንስቶ እንዲህ ያችን የሳሳች ገመድ ትጠነክር ትበረታ ከደር በማድረጋችሁ ከፍ ያለ ምስጋናዬን አቀርባለሁ። ስለዚህ ይህንን ያየን ይህንን የመሰከርን ኢትዮጵያውያን ነገ ምን ይመጣብናል ብለን በመስጋት ሳይሆን በመቸር ህይወትን ማዳን እንችላለን። ለራሳችን ፈርተን አይደለም፣ ለራሳችን ሰግተን አይደለም፣ ግን መስጠት ምን ያክል ፋይዳ እንዳለው ለማሳየት ነው። እንግዲህ የህይወት ሙሉነት የሚረጋገጠው ካለ ቆርሶ በመስጠት ነው። እርግጠኛ ነኝ ኢትዮጵያውያን ለዚህ የሚታክቱ አይደለም። በሀገራችን አባባል ብዙ ጊዜ ምርቃት ሲሰጥ በወጣ ይተካ ነው ይባላል። ይሄ ቀላል አባባል አይደለም። የሀሳብ መሰረት ያለው ነው። የፍልስፍና መሰረትም ያለው የወጣ ሁሉ የሚተካው በላብ በጉልበት በደም
እንደሆነ ለማስታወስ ነው። በእርግጥ የወጣ ሁሉ ይተካል ሲባል አጓጉል በሆነ መንገድ ይሆናል ማለት አይደለም። ስለዚህ ለመቄዶንያ መስጠት ምልአት ይሰጣል። ባይተካም እንኳን የሰጣችሁት የመንፈስ ብርታትን ያጎናጽፋልና ስለዚህ መልካምነትን ቅን ለሆኑ ሰዎች ብዙ አስቸጋሪ አይደለም። ስለዚህ እኔ ሁልጊዜ የምተማመነው አይሎም ገዝፎም ማየው ኢትዮጵያዊን ቅንነትን፣ ኢትዮጵያዊ መልካምነትን፣ በጎ አድራጊነትን ስለሆነ አሁን ከ9,000 በላይ እዚህ በመቄዶንያ ድርጅት አገልግሎት ያገኛሉ። ቅድም ጠይቄው ነበር የቀን ወጪ ስንት ነው ብዬ 3 ሚሊዮን ምናልባት ሊበልጥም ይችል ይሆናል። ምን ያክል ብትተጋ፣ ምን ያክል ብትሰራ፣ ምን ያክል ብትጨነቅ እና ብትጠበብ ነው የዕለት ጉርስ 3 ሚሊዮን አውጥቶ እነዚህን ውድ ኢትዮጵያውያን መታደግ የሚቻለው። ስለዚህ ይህንን እንመልከት፣ ይህንን እንይ፣ ከዚህም ብዙ እንማር። ዛሬ የምትሰጡት ኢትዮጵያውያን ወገኖቼ ወይም የምንሰጠው ድጋፍ የህሊናም የመንፈስም በረከትና አስራት። ስለዚህ ይህንን በማሰብ እንረዳዳ። እንግዲህ አንድ ኢትዮጵያዊ መቼም መጨረሻ ላይ አድርገው ከሰው ደጃፍ መቆም ከባድ ነው። ልመና እሳት ነው። ፊት ይበላል፣ ቅስም ይሰብራል። በመኖርና ባለመኖር መካከል ነፍስ በምትያዝበት ጊዜ ለመኖር ሲባል ምናልባት ልመና ይወጣ ይሆናል። ኢትዮጵያን ልመና ባህሪያችን አይደለም። በተለይ ደግሞ ኃላፊነት ነው ብለው። ስለዚህ የተቻላችሁን ሁሉ ታረጉ ዘንድ እጠይቃለሁ። አመሰግናለሁ። በጣም ልብ የሚሞላ ነው አይደል? ከሁሉም ቃል በጣም ኃይል አለው። የእርሱ ቃል ደግሞ ብዙ ሰዎች እንግዲህ ሰምተው እንደ ሀገርም እንደ ኃላፊነትም ከዛ ውስጥ ደግሞ ሰውነት ትልቅ ሩሩህነት ቅድም እንደተባለው አለና እናቶችም ያስፈልገናል። ምርቃታችን ክብርት ወይዘሮ ጽጌ እንግዲህ ጥሪዎትን ማስተላለፍ ይችላሉ። ለእርሱም ከአንድ ትልቅ ኃላፊና መሪ ጀርባ ጠንካራ ብርቱ ሴት አለች፣ ብልህ ሴት አለች፣ ደግ ሴት አለች እና እንግዲህ ባሎቻችን ላይ የምናየው ደስታ፣ ሞገስም ክብርም ከኋላ ጠንካራ ሴት እንዳለች እናምናለን። የእርሱም እንግዲህ ጥሪ ደግሞ ያስፈልጋልና ባክ